በጣም ነው የገረመኝ። ደስ አይደለም ያለ ሰላም ነው የተሰማኝ። ምንም ደስተኝነት የቅጽበት ዳንስ ነው። ነገር ያገኛል ሰው ቃል እኮ ከየት እንደሚያመጣ። ሰላም ግን እያዘኑ ሰላም አለ። ስለዚህ ማግኘት ወይ አለማግኘት፣ ማወቅ ወይ አለማወቅ አይወስንም። ሰላም ህግ ማለት ነው ሰላም። ስለዚህ ሰው በማግኘትና ማጣት፣ በመግፋትና መገፋት አይወሰንም። ሰው መሆን አይታይም። ስጋ አይደለም ሰው፣ የሚለብሰውንም አይደለም ሰው፣ አይታይም። ከታየ ሰው አይደለም እንስሳ ነው። በግ እንግዲህ ላቱን ውፍረቱን አይተን እንስሳን ነው የምንመዝነው። ሰውን አይተን ከመዘን ነው እንስሳ። ሰው ሲኖር ነው የሚመዘነው። ሲኖር ማለት በሚናገረው በሚኖረው ህይወት ውስጥ ያኔ እናየዋለን። ከዚያ በፊት ግን ምንም እና ከአንገት በታች የሆነ ዓለም ውስጥ ነው ያለነው። ከአንገት በታች ያሉት ነገሮች ተቆጠርናቸው ሆድ ዕቃ፣ ብልት፣ እግር ብቻ ነው ያለው ነትኝ እና ከማሰብ ማነስ ውስጥ ነው ያለነው። እጅግ ነው ሰላም የተሰማኝ ዛሬ። በጣም ርካሹ ስኬት ለግል ማሰብ፣ በጣም ርካሹ ስኬት ለግል ማሰብ። ምክንያቱም ማስላት አያቅተኝም ምን ያሆን ሀብታም ነው ይሁን መቀመር። ያ ግን እኔን ብቻ ነው የሚያከብረው። ከዛ እኔና ቀሪዎቻችሁ ብዬ ማውራት ነው የምጀምረው። በጣም ከባዱ ስኬት በሌላው ሰው ውስጥ በሌላው ሰው ልብ ውስጥ መታወስ ወይም ለሌላው መኖር። የስ በጣም ከባድ ስኬት ነው። ባይዘ ስለሚከብድ ነው። ካለህ ቀንሰህ መስጠት በጣም ከባድ ነው። ወዳለህ መጨመርማ ቀላል ነው። መጎተት እኮ መተው ከባድ ነው። ካለህ አይኖር ማድረግ ማለት ነው። ከዛ አንፃር ጀግና ማለት ውዱን ስኬት የሚያስብ ነው። ርካሹ ስኬትማ ሰልፊሽ መሆን እኮ ርካሽ ነው። ራስ ወዳድ መሆን እኮ በጣም ርካሽ ስኬት ነው። ግን የሚወዱትን መስጠት በጣም ከባድ ስኬት። ከዛ አንፃር እስልምና ወይም ፉርቃን ሚዛን ይሄ ዘመን ባለፉት 1400 ዓመቶች ውስጥ የታየው ስልጣኔ በሙሉ ከሀሳብ ጋር ከእውቀት ጋር የሚገናኝ ስልጣኔ ከ7 ሴንቸሪ እስካሁን ስልጣኔዎቹ በሙሉ ስታዩዋቸው ከሀሳብ ጋር ይገናኛል። ስለዚህ ከሀሳብ ጋር የሚገናኝ ሃይማኖት ሆኖ የመጨረሻው ነቢይ መልእክት ከሀሳብ ጋር ማሰብ ከሚችሉ አካሎች ጋር የሚገናኝ ሚዛን ሆኖ ሲመጣ ለሚያስቡት ይቀርባል፣ ከማሰብ ላነሱት ይርቃል። ስለዚህ ይሄኛው ዓለም ሁለት መልክ አለው። ጥቂት የሚያስቡ ሰዎች ብዙዎች እንዲያስቡ ሲያደርግ፣ ጥቂት የሚያስቡ ብዙዎች እንዲያስቡ ሲያደርግ እስልምና ይሆናል። ጥቂት ጥቂት የሚያስቡት ብዙዎች እንዳያስቡ ሲሆን
ዌስተርን ሲቪላይዜሽን ይሆናል። እንዴት? ቆይ እንዴት? ጥቂት ኢሊትስ መንጋ የሚባል ብዙ የሚሸምት እና ጥቂት የሚጠቀም የሚባሉ ዓለም ሲከሰቱ ጥቂት የሚያስቡት ብዙዎቹ እንዳያስቡ የሚያደርጉት እንዴት ነው? ዶክተር የሆናሉ ሰዎቹ አይደለም የሚከራከሩት መልስ በሌላቸው ጉዳዮች ነው የሚሆኑ። ለምሳሌ ህገወጥ ወርጃ ልክ ይሁን ኤክስ ይሁን የሚል ክርክር የሆነ ዶክተር የፈለገ ተቃራኒ ጽንፍ ይዞ ቢከራከር መልስ አለው? ማሳመኛ አለው? ምንም መልስ የሌለው ክርክር እነሱ ስላደረጉ ሳትስፋይድ ይሆናሉ። ስላደረገ ስለተሟገተ ናቲንግ ኤልስ። ስለዚህ ብዙሃኑ ተከታይ ነው የሚሆነው። ብዙ ተከታይ እንዲፈራ የሚያደርግ ሲስተም ግን በእውቀት በታሰረ ሲሆን ዌስተርን ሲቪላይዜሽን ይሆናል። ጥቂት የሚያስቡ ግን ብዙዎች እንዲያስቡ ሲያደርግ ፉርቃን ይሄ ሃይማኖት አብርሃሚክ ብሎ ሲጀምር ገና ከአብርሃም እስከ መሐመድ ባለው ባለው አስተሳሰብ ውስጥ ያለተውት ነው። እዛ አንጻር እንግዲህ ዛሬ የተሰማን ሰላም ከምን አንጻር ነው? ባጭሩ አንድን ሰው ለመሆን ብዙ ሰው መገኘት እጅግ ውዱ ማንነት ነው የሰጣችሁ። አላስደሰታችሁም፣ ሰላም ሰጣችሁ ነው። ዋው